እየወጣ ነው። ወደዛ ወደ አንተ ክፍል መሰለኝ ሄደችው። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ? በየሰዓት አቆጣጠራችሁ። ዛሬ የተደበቀውን ወረቀት የሰላምን አብዬል አየችው፣ አግኝተዋለች። ባለፈው ስደብቀው አግኝተው ነበረ። ከዛ ደግሞ መልሶ እሱም አገኘው ማለት ነው። ከዛ በኋላ ደግሞ ዳጣና ናታን አሳየን፣ የደበቅከው ወረቀት ምንድን ነው? ሰላምን የሰጠችህ ወረቀት ምንድን ነው እንየው ብላ ስትነግረው አይ ተይ፣ በእምነት ነው የሰጠችኝ፣ ተይ አይሆንም አላትና፣ እንዴ ከኔ ትደብቀኛለህ እንዴ? እኔ እናንተ እንደባበቃለን እንዴ አለችና፣ ኧረ ተይ አይሆንም፣ አደራ እየበላው እየመሰለኝ ነው አላትና፣ ችግር የለውም ክፈተው፣ እንክፈተውና እንየው ምንድን ነው በውስጥ ያለው ብላ ስትነግረው፣ አብዬል ደግሞ አብዬል ነቅታ እንዳትሆን ተኝታ ናት ስትለው፣ አዎ ተኝታ ናት፣ እኔ ከተኛው እኮ እሷ አትቆይም ትተኛለች አላትና፣ ኦኬ እንየው ችግር የለውም ብለው እየከፈቱት ሳሉ አብዬል ደግሞ አልተኛችም ነበርና ተደብቃ ስታያቸው ነበረች። ተደብቃ ስታያቸው እነሱ ደግሞ እንክፈተው ወይስ አንክፈተው እያሉ ዳጣን ለማየት ነው የጓጓች። ናታን ደግሞ አደራ እየበላው እየመሰለኝ ነው ብሎ እንዲከፈት ደስ አላለውም። ግን እኔ እናንተ አንድ አይደለንም እንዴ? ለምንድን ነው የአባቴ ሚስጥርም ነግሬህ የለ ካንተ ውጭ ለማንም አልነገርኩም እኮ ስትለው፣ እሱ ደግሞ በቃ እሺ ንክፈተው ብለው እየከፈቱ ሳለ አብዬል ተደብቃ እያየች ነበረች እና ከዛ ዳጣን አየቻት ማለት ነው። እንዲህ ድንግጥ ብላ እንዲህ አብይ ማን ነው የሆነ ሰውም አለ ብላ ልታይ ስትሄድ በኮሪደሩ ተደብቃ አሳለፈቻት ማለት ነው። ስትፈልጋት አልነበረችም። ከዛ ናታን ደግሞ ከኋላዋ ተከተላትና ማን ነው ሲላት፣ አይ አብዬል ናት አይቻታለሁ በዓይኔ፣ አሁንማ ተኝታለች፣ በቃ ተው ይቅርብን ብላ ሌላ ቀን ከፍተዋለን ብላ ሄደች ወደ ምኝታዋ ክፍል ማለት ነው። እሱ ደግሞ ወደ ምኝታ ክፍሉ ሄደው እየደበቀው ነበርና አብዬል ደግሞ ተከትለው በሩን ከፍታ እያየችው ነበረች ማለት ነው። ከዛ እሱ ሲወጣ ገባችና እየፈለገች ሳል ሁሉም የመጽሐፉን ቦታው የተደረደረውን መጽሐፍ ሁሉን አውርዳ አልጋው ላይ ብትንትን አረገችው ማለት ነው። ለወረቀቱ ለመፈለግ ማለት ነው። እና እንደዚህ እያደረገች ያለች ናታን አልነበረም፣ ወደ ውጭ ወጥቶ ነበርና ዳጣ እና የእናቷ የአብዬል እናት ደግሞ አዝና ስለነበረ ምን ሆኖ ነው አላወቀችም፣ እስካሁን ምን ሆኖ ነው ብላ አዝና ነበረች እና ዳጣን ደግሞ ለሷ ከድብርት ለማውጣት እየጣረች ነበረች፣ እያሳቀቻት ነበረች ማለት ነው። እንደዚህ ስቄ አላቅም፣ ደብሮኝ ነበር ስቄ አላቅም፣ ሳቅ ካቆምኩኝ ትንሽ ቀናት ሆነኝ ነበረ ብላ ያሳለፈችው ነገር ስትነግራት ነበረች ማለት ነው። ደረጀን ደግሞ ምን ሆነህ ነው አትነግረኝም ማለት ነው? ምንድነው የደበከኝ ነገር? የሆነ ነገርም አለ ስትለው አልነገራትም። ምክንያቱም የዳጣም ገና አልነገራትም። የዚች ከነገራት ደግሞ ታብዳለች ወይም ደግሞ ትዳሩ ይበተናል ማለት ነው። ባለፈውም
በእንቅልፍ ልብህን ሰላምን ተይኝ ማርትዬን ተይኝ ስትል ነበረ። ምን ሆነህ ነው? የሆነ ነገርም አለ ስትለው አይ ምንም ነገር የለን ቅጀት አይደለም። እኔ ስንተኛ እኮ እንደዛ ነን። ባለፈው ተኝተ ራሱ ውሃ እያራረጠችኝ ነበረች እና ለውሃ ፍርችንም ምረጠው ምናምን ሲላት ነበረ ማለት ነው። እና እሷ የሆነ ነገር አላወቀችም፣ ግን ስታቅ ምንድን ነው የምትለው እንጃ። አብረን እናያለን ማለት ነው። ሰው አብየል ያቺ ሰራተኛዋ ደግሞ አንዴ በእንግሊዝ አንዴ በአማርኛ ነው የምትናገረውና እትዬ ስትላት ስትጠራት ለአብየል እንዴ ለኔ እቴ ሳልወልድ ሳላገባ ስትላት አዎ ስትላት አኮረፈች አብየል ማለት ነው። ለምንድን ነው እቴ የምትልኝ ብላ ማለት ነው። እሷ የአብየል ፍቅረኛ ደግሞ መርዝ ልጠጣ ነው ብሎ በሃይላንድ መርዝ ይዞ ነበር እና ያቺ የውሃ ጓደኛ ደግሞ ደብሯት ነበረ። እኔም ደብሮኛል ምናምን ብላ እሱ ጋር ሄዳ አንድ ላይ ሳሉ በቃቸው ቤልኝ በፍቅሯ አልቻልኩም ጠጥቼ እሞታለሁ መርዙን ጠጥቼ እሞታለሁ ብላ ብሎ ሲነግራት ነበረና በዛው በበሩ ወታ ስታያቸው ሁለቱም አንድ ላይ ነበሩ ማለት ነው። እና ምን እያደረገ ነው እዚህ ብላ እነሱ ጋር ሄደችና ነይ ብላ በጥፊ አለቻት ማለት ነው። ለውሃ ጓደኛ ማለት ነው። ለሱ ደግሞ ሁለተኛ እዚህ ጋር እንዳላይ አላልኩህም ፊት እንዳላይ አላልኩህም ብላ በጥፊ ብላው ሄደች ወደ ቤቷ ማለት ነው። እሷ መጨረሻ ላይ ደግሞ ይችን ወረቀት ለመፈለግ ገብታ የናታንን ክፍል እንዳለ ነው እንትን ያለችው ማለት ነው። እንዳለ መጽሐፉን አልጋ ላይ ነው የዘረገፈችው ሰው። መጨረሻ ላይ ግን ያቺ ደብቀው ብላ የሰጠችው ለናታን ሰላም አገኘችው ማለት ነው። አግኝታ የበረችና ወረቀቱን ለማየት አብየልስ የት አለች ብሎ ስጠይቃቸው ለነ ዳጣና ለማርቲ ማለት ነው። አይ ወደዛ ወደ ክፍለ አካባቢ ሄዳለች ስትለው እሷ ክፍል ውስጥ ነው ያለችው። እሱ ደግሞ አይ መጣው መስቲካ አምጣልኝ ብላኝ ነበርና መጣው ብሎ ወደ እሷ እየሄደ ሳለ ነው ያቋረጠው ማለት ነው። እና በሚቀጥለውም ልታይ አይተው ተሆን ወይስ አላየችውም ደርሰባት ይሆን አብረ የምናየው ይሆናል ማለት ነው። ማረቼ ካየችው ምንድን ነው የሚፈጠረው? እንጃ ምንድን ነው የሚፈጠረው? አብረን የምናየው ይሆናል። ካየችው እንጃ ነገር ይባላል ታውቃለች ማለት ነው ሁሉም ነገር ማርትም ሚስቱ ማለት ነው የምታውቅ ይመስለኛል ካየችው ሁሉም ነገር። ሰው በሚቀጥለው እስከምንገናኝ ቸር ቆይልኝ። ወዳችኋለሁ። ባይ ባይ።